በስልጤ ዞን ግብርና ልማት መምሪያ የ2016 ዓመት ጉባኤ እና የ2016 የበልግ ወቅት የተቀናጀ ግብርና ልማት ንቅናቄ እንዲሁም በተለየ ሁኔታ በዚህ ዓመት ያሳካነው የጸደይ ልማት የተሻለ የፈጸሙ ሞዴሎችን የምናተጋበት መድረክ እንኳን በደህና መጣችሁ ለማለት እወዳለሁ። የተቀናጀ የግብርና ልማት ስራ የዞናችን አንገብጋቢና ቁልፍ አጀንዳ የሆነውን ድህነት ለማስወገድ በምትኩ የቤተሰብ ብልጽግናን ለማረጋገጥ ሰፊ ርብርብ የተደረገ ይገኛል። ከጠቅላላ የሀገር ውስጥ ምርት ትልቁን ድርሻ የሚይዘው ግብርና ነው። ግብርና ሁሉም ነገር ነው። ግብርና ስራ ዕድል ፈጠራ ነው። ግብርና ምግብ ነው። ግብርና ኦክሲጂን ነው። ግብርና ልብስ ነው። ግብርና መጠለያ ነው። ግብርና መዝናኛ ነው። ግብርና ብር ወይም ደግሞ ዶላር ነው። ግብርና የኑሮ ውድነት ጠላት ነው። ግብርና ፋብሪካ ነው። ግብርና መድኃኒት ነው። ግብርና መኖ ነው። ግብርና የተፈጥሮ ሚዛን መጠበቂያ ዋና መሳሪያችን ነው። ግብርና ዩኒቨርሲቲ ነው። ልክ እንደዚህ ግብርና ሁሉም ነገር ከሆነ በግብርናው ዘርፍ የተቀመጡ ግቦችን አልቆ ለማሳካት ነፍስ ያለው ሁሉ ርብርብ ማድረግ ይኖርበታል። ባለፈው ምርት ዘመን ግብርናን በማዘመን እና ምርትና ምርታማነትን ለማረጋገጥ በበልግ በመኸር ወቅት በተሰራው ስራ ሁሉም ሰብሎች በሄክታር የምርት ጭማሪ ተገኝቷል። በተሰሩ የተፈጥሮ ሀብት ልማት ስራዎች የመሬት መጠን በመጨመር ምርት እንዲያድግ ተደርጓል። በዚህ ረገድ ልዩ ትኩረት የሚፈልገው የአርሶ አደሩን ጊዜ፣ ጉልበት፣ የምርት ብክነትን የሚቀንሱ ሜካናይዜሽን ማስፋፋት፣ የግብዓት አቅርቦት ፍትሃዊ ስርጭት፣ የተባይ በሽታ ቁጥጥር እንዲሁም የተሸጠ ማዳበሪያ ገንዘብን በወቅቱ ገቢ ማድረግ ላይ ልዩ ትኩረት አድርገን መስራት ይኖርበታል። በሌማት ትሩፋት በተሰራው ስራ በተጨባጭ የዜጎች ህይወት መቀየር ጀምሯል። በዚህ ዓመት ብቻ የአምናውን ሳይጨምር 63 የዶሮ፣ 50 የወተት፣ 40 የማር መንደሮች ተፈጥረዋል። ሆኖም ግን ዝርያ ማሻሻል ላይ መኖ ልማትና ጫጩት አቅርቦት ላይ እያስቸገሩን ያሉ ወይም ደግሞ ማነቆ የሆኑ ጉዳዮችን መፍታት አስፈላጊ ሆኗል። በ30-40-30 የፍራፍሬ ኢኒሼቲቭ የማይቻሉ የሚመስሉ ቋሚ ሰብሎችን በማልማት የሚታይ ለውጥ ተመዝግቧል። ገና ብዙ መስራትና ምርታ ማስመዝገብ ያለብን ዘርፍም ነው። በተለይም አፕል፣ አቮካዶ፣ ብርቱካን፣ ሙዝ፣ ፓፓያ እና ሌሎችንም ጨምሮ ባህር ዛፍ በመንቀል ማስፋፋት ይኖርበታል። ለውጭና ለሀገር ውስጥ ገበያ የሚቀርቡ ቅመማ ቅመሞች፣ ቡና፣ በርበሬ፣ ሮዝመሪ ላይ በተሰራው ስራ የውጭ ምንዛሬ ማግኘት አርሶ አደሩ ወይም አልሚው እንዲሻሻል ተደርጓል። በዚህ ዘርፍ እያጋጠመ ያለው የበሽታ ቁጥጥር፣ የገበያ ችግር፣ ህገወጥነትን በመከላከል አርሶ አደሩን ገቢ ለማሳደግ ርብርብ ማድረግ አለበት። በዞናችን የተሰሩ የተፈጥሮ ሀብት ልማት ስራዎች አዳዲስ መሬቶች እንዲፈጠሩ እድል ፈጥሯል። ይህም ብቻ ሳይሆን የአፈር ለምነትን ለማሻሻል በተሰሩ ስራዎች ምርታማነት እንዲያድግ አድርጓል። ከዚህ አንጻር እያጋጠመ ያለው ዘርፈ ብዙ ጠቀሜታ ያላቸው ችግኞች ብዜትና ከአረንጓዴ አሻራ ጋር ተከላ ጋር የጸጥታ ችግር መፍትሄ ማበጀት ይኖርበታል። በሌላ በኩል በገጠር መሬት አስተዳደር የመሬት አጠቃቀም መብት ማስተላለፍ ላይ ይበል የሚያሰኝ ስራ ተሰርቷል። በዚህ ላይ ጉባኤተኛው ትኩረት የሚፈልገው የተወረረ መሬት ማስመለስ፣ የተመለሰውን ካርታ ወጥቶለት ለስራ ዕድል ፈጠራ ለኢንቨስትመንት እንዲውል የራሳችን አስተዋጽኦ ማበርከት ይኖርበታል። በተሰሩ ስራዎች ዜጎች ሳይጎዱ እንዲሸጋገሩ ተደርጓል። በዘላቂነት ለማቋቋሙ በተደረጉ ጥረት 115 ቤቶችን ገንብተናል። ቀሪዎችንም ለመስራት ዝግጅት እያደረግን ነው። በዚህ ረገድ ውሃውን በዘላቂነት ለማፋሰስ ከሚመለከታቸው አካላት ጋር ንግግርም ተደርጓል። በመጨረሻም ሁሉም ሊያውቃቸውና ሊፈጽማቸው የሚገቡ የግብርና ሴክተር 6 ምሰሶዎች የሚባሉት የምግብና ስነ ምግብ ዋስትና ማረጋገጥ፣ ለውጭ ገበያ የሚቀርቡ ምርቶችን በጥራት ማምረት፣ ገቢ ምርቶችን በሀገር ውስጥ አምርቶ መተካት፣ የግብርና ምርት ለሚያቀነባብሩ ፋብሪካዎች በቂ ምርት አምርቶ ማቅረብ፣ ለወጣቶች ስራ ዕድል መፍጠርና ድህነትን በቤተሰብ ደረጃ በቀበሌ እንዲሁም በዞን ማሸነፍ የሚሉ ናቸው።